ሰላም እንዴት ናችሁ? ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁኝ። በባለፈው የጂኬኤስ ወይንም ግሎባል ኮሪያ ስኮላርሺፕ በተመለከተ ኢንፎርሜሽን ሃይላይት ነግሬያችሁ ነበረ። ዛሬ ደግሞ ይሄንን ስኮላርሺፕ አፕላይ ለማድረግ ምን ዶክመንቶች ያስፈልጓቸዋል፣ ስኮላርሺፑስ ምን ይመስላል የሚለውን እናያለን። በተጨማሪም ደግሞ በግሎባል ኮሪያ ስኮላርሺፕ ላይ ሁለት ትራኮች አሉ። በዩኒቨርሲቲ በኩል አፕላይ የምታደርጓቸውና እንደዚሁም ደግሞ ኮሪያ ባለው በኢትዮጵያ ኤምባሲ በኩል አፕላይ የምታደርጉት ስኮላርሺፕ ታይፕ ነው ማለት ነው። ስለዚህ ሁለቱን ሴፓሬትሊ እናያለን። መቼ አፕላይ እንደምታደርጉ ሪኳየርመንታቸው፣ እንደዚሁም ደግሞ ምንድነው ዲፈረንሱ፣ ሁለቱም ላይ አፕላይ ማድረግ እንችላለን ወይ የሚለውንም እናያለን። እንደዚሁም ደግሞ በኮሪያ የኢትዮጵያ ውስጥ ያለው የኮሪያ ኤምባሲ ላይ ገብተን ያወጡትን መረጃ እናያለን፣ ይሄን ስኮላርሺፕ በተመለከተ ማለት ነው። እዚህ ጋር የምታዩት በትላንትና ዕለት ፖስት ያደረኩላችሁ አለ ቴሌግራም ገጽ ላይ ጋይድላይን እና አፕሊኬሽን ፎርም ማለት ነው። ዛሬ የምናየው ጋይድላይኑ ነው። እዚህ ጋር እንደምታዩት ወደ 71 የሚሆን ፔጅ ነው። ሁሉንም ማቅረብ አልችልም፣ ነገር ግን ሃይላይት ይጠቅማችኋል ብዬ ያሰብኳቸውን ፖይንቶች እናያለን ማለት ነው። እናንተ ግን አፕላይ የምታደርጉት ጊዜ ወስዳችሁ ሁሉንም እንድታዩት በደንብ እንድታነቡት ሪከመንድ አደርጋችኋለሁ። ይሄኛው ጋይድላይኑ ነው። ምንድነው የምናየው? በመጀመሪያ ስኮላርሺፑ ለማን ነው የተሰጠው ማለት ለባችለር፣ ለማስተርስ፣ ለፒኤችዲ ነው የተሰጠው ምንድነው የሚለውን ነው የማያየው። እዚህ ጋር አስቀምጠዋል። ዲግሪ ፕሮግራሞቹ ለማስተርስ ዲግሪ፣ ለዶክትራል ዲግሪ እንደዚህ ዶክትራል ይወጣ ነው ማለት ከ6 ወር እስከ 1 አመት። ለማስተርስ ዲግሪ ከ1 አመት ኮሪያ ላንጉዌጅ ፕላስ ደግሞ 2 አመት ዲግሪ ፕሮግራም ነው የሚባለው። አጠቃላይ ለ3 አመት ነው። ዶክትራል ዲግሪ 4 አመት ነው። 1 አመት የኮሪያ ላንጉዌጅ ፕላስ ደግሞ 3 አመት የትምህርት ፕሮግራሙን ይማራል ማለት ነው። አጠቃላይ 4 አመት ነው ፕሮግራሙ። ሪሰርች ፕሮግራም አለ፣ ግን የኤምባሲ የወጣው ፔጅ ላይ እናየዋለን። ያየሁት ሁለቱም ብቻ ነው፣ ለማስተርስ እና ለዶክትራል ብቻ ነው ያወጡት። ይሄኛው ጋይድላይን ለሁሉም ሀገራት ስለሆነ፣ ነገር ግን እኛ ኤምባሲ ላይ ያለው ለኢትዮጵያኖች ተብሎ የወጣው ላይ ስፔሲፊክሊ ሄደን ማየት አለብን ማለት ነው። ሌላው አፕሊኬሽን ትራኩ እንዳልኳችሁ የኤምባሲ ትራክ አለው። ዴን ደግሞ ለዩኒቨርሲቲ አፕላይ የምታደርጉበት ትራክ አለ። እዚህ ጋር ኤምባሲ ትራክ ላይ ጀነራል አጠቃላይ ወደ 776 አፕሊካንቶችን ይቀበላሉ። ይሄ እንደ ዓለም ነው። እንደገና ደግሞ ኦቨርሲ ኮሪያን ምናምን ብለው ያስቀምጣሉ። ኮሪያዎች ሆኖ ግን ከኮሪያ ውጭ የሚኖሩ ብቻ ይወጣ ነው። ይሄ 24ቱ ማለት ነው። አጠቃላይ ወደ 800 የሚሆን ስኮላርሺፕ አላቸው ማለት ነው። ጀነራል እና ስፔሻላይዜሽን የሚል ስኮላርሺፕ አላቸው በዩኒቨርሲቲ ትራክ ማለት ነው። እንዳጋጣሚ ትላንትናም ለመናገር እንዳየሁት እኛ ጀነራል እና አርጂኬኤስ የሚለው ላይ ነው ያለ ነው። ምንድነው ሁለቱ ዲፈረንሳቸው? ጀነራል የምንለው እነታቸው የሁለቱ ጀነራል የምንለው ኮርስ ቤዝድ ነው። ላይክ ኮርስ እና አንድ አፕሊካንት አፕላይ አድርጎ ኮርስ እና ቴሲስ ሰርቶ ነው የሚመረቀው ማለት ነው። አርጂኬኤስ የምንለው ደግሞ ሪሰርች ኦሪየንትድ ስኮላርሺፕ ነው። ይሄ ማለት አንድ አፕሊካንት አፕላይ ሲያደርግ ሪሰርች ቤዝድ የሚወስደው ማለት ነው። ማለትም ወርኮችን በመስራት ፐብሊኬሽን ፐብሊሽ በማድረግ እንደዚሁም ኮንፈረንሶች ላይ ፓርቲሲፔት በማድረግ ነው ማለት ነው የሚጨርሰው። ይሄ ለሳይንስ፣ ለኢንጂነሪንግ፣ ለቴክኖሎጂ እና ማቴማቲክስ ላይ ላሉ ወይንም ስቴም ላይ ላሉ የሚሆን ነው ማለት ነው። እዚህ ጋይድላይኑ ላይ እንደተጠቀሱት ማለት ነው። እዛ ላይ ያላችሁ አፕሊካንቶች ሞር ኦፍ አርጂኬኤስን ብትመርጡ ጥሩ ነው ማለት ነው። ኦሬዲ ሜንሽን ስላደረጉት ኢንጂነሪንግ እና ወይንም ስቴም አካባቢ ያላችሁ እዚህኛው ላይ ነው፣ እዚህ አርጂኬኤስ የሚለው ላይ ነው የምትመደቡት። ይህንን ይመስላል ትራኩን በተመለከተ። ሌላ ማየት ያለባችሁ ዩኒቨርሲቲዎች አሏቸው የተመረጡ ለዚህ ስኮላርሺፕ ፕሮግራሞች እና ዩኒቨርሲቲዎች አላችሁ። ስለዚህ ዩኒቨርሲቲዎቹን ቀድማችሁ ማወቅ አለባችሁ። ዩኒቨርሲቲዎች ላይ ያለውን ምክንያቱም አሁን ለምሳሌ በኤምባሲ ትራክ በኋላ ላይ መጣበታለሁ በኤምባሲ ትራክም በዩኒቨርሲቲ ትራክም ያስቀመጧቸው ነምበር ኦፍ ዩኒቨርሲቲ ምን ያክል ዩኒቨርሲቲ እንደምትመርጡ ያስቀመጡት አለ። ስለዚህ ቀድማችሁ ዩኒቨርሲቲዎችን ቼክ ማድረግ አለባችሁ። የእናንተ ዲፓርትመንት አለ ወይ፣ እንደዚሁም ደግሞ ሪኳየርመንቱን እያንዳንዱን ነገር ምን ይላል በኋላ ሪኳየርመንቱን እናየዋለን። ሪኳየርመንቱን ለምሳሌ ኤምባሲ ላይ አፕላይ በምታደርጉ ሰዓት
ኤምባሲው ያቀረበው ሪኳየርመንት አለ። ነገር ግን ዩኒቨርሲቲው ራሱ ደግሞ የሚፈልገው ሪኳየርመንት ካለ ከኤምባሲው በተጨማሪ አንድ ላይ አዳርጋችሁ ነው ሰሚት የምታደርጉት አዲሽናል ዶክሜንት ውስጥ ማለት ነው። ኤምባሲው የሚጠይቃቸው ሪኳየር ዶክሜንት ይኖራል። ከዛ በኋላ ግን ዩኒቨርሲቲውን ደግሞ የምትመርጡት ዩኒቨርሲቲ በኤምባሲ በኩል አፕላይ ስታደርጉ የምትመርጡት ዩኒቨርሲቲ ምን ስፔሻል ሪኳየርመንቶችን ይጠይቃል የሚለውን ደግሞ አይታችሁ አንድ ላይ ዶክሜንት ሰሚት ማድረግ አለባችሁ ማለት ነው። ስለዚህ ለዛን ሲባል ዩኒቨርሲቲዎችን ማየት አለባችሁ ማለት ነው። አንደኛው ይሄ ነው። ሁለተኛ ታይፕ ኤ እና ታይፕ ቢ የሚባሉ ዩኒቨርሲቲዎች አሉ። ይሄንን ለማየት እንደቻልኩት ታይፕ ኤ የሚባሉት ዋና ከተማ ወይንም የሳውዝ ኮሪያ ዋና ከተማ ሶል ነውና ሶል ላይ አካባቢ ያሉ ዩኒቨርሲቲዎች ናቸው እነዚህ እና ደግሞ ቶፕ የሚባሉ ዩኒቨርሲቲዎች በጣም ኮምፒቲቲቭ የሆኑ ዩኒቨርሲቲዎች ናቸው። ታይፕ ኤ ላይ ያሉት ወደ 35 ኢንስቲትዩቶች አሉ። ታይፕ ቢ ላይ ግን ሪጂናል ብለው ነው ያስቀመጧቸው። ከከተማ ውጭ ያሉ ትናንሽ ዩኒቨርሲቲዎች ወይንም ራንካቸው ትንሽ የሆነ ዩኒቨርሲቲ ብለው ነው ታይፕ ቢ ላይ ያስቀመጧቸው ማለት ነው። እነዚህ ዩኒቨርሲቲዎችን በደንብ ማየት አለባችሁ ማለት ነው። መለየት አለባችሁ ዩኒቨርሲቲው ታይፕ ኤ ላይ ነው ያለው ታይፕ ቢ ላይ ነው ያለው የሚለውንም መለየት አለባችሁ ማለት ነው። ከዛ እነዚህን ካያችሁ በኋላ የምትሄዱት ደግሞ እንዴት ነው የምንመርጠው? ታይፕ ኤ አለ ታይፕ ቢ አለ። እንዴት ነው ኤምባሲም ላይ ወይም ዩኒቨርሲቲ ትራክ ላይ አፕላይ ስናደርግ በምን መንገድ ነው የምንመርጣቸው የሚለውንም ማየት አለባችሁ። ለምሳሌ ኤምባሲ ትራክ ላይ ታይፕ ኤንም ታይፕ ቢንም ትመርጣላችሁ፣ ከሁለቱም መምረጥ ትችላላችሁ ይላል። ነገር ግን እዚህ ጋር ማየት አለባችሁ ነገር የትኛው ወደ በኋላ ላይ ኦኬ እዚህ ጋር ምን ይላል መሰላችሁ? እዚህ ጋር ኤምባሲ ትራክ ይልና applicant may choose up to 3 different universities from type A and type B ከታይፕ ኤ እስከ እና ታይፕ ቢ 3 ዩኒቨርሲቲዎችን መምረጥ ትችላላችሁ። እዚህ ጋር ካየናቸው ታይፕ ኤ ላይ መምረጥ ትችላላችሁ 3 ዩኒቨርሲቲዎች። ከታይፕ ቢም ከታይፕ ኤም መምረጥ ትችላላችሁ። ከታይፕ ኤ ላይ ብቻ ሳይሆን ከሁለቱም 3 ዩኒቨርሲቲዎችን መምረጥ ትችላላችሁ። ነገር ግን must apply to at least one of the universities from type B ነገር ግን ከመረጣችኋቸው 3 ዩኒቨርሲቲዎች ውስጥ አትሊስት አንደኛው ታይፕ ቢ መሆን አለበት ነው የሚለው። ሌላ ቦታ ላይ ምን አይቻለሁ? ሁሉንም ከታይፕ ኤ ከመረጣችሁ ኤምባሲ ላይ 3 ዩኒቨርሲቲ መምረጥ ስለምትችሉ ማለት ነው። እዚህ ጋር ከታይፕ ኤ 3ቱንም ከመረጣችሁ ዲስኳሊፋይ ትሆናላችሁ ማለት ነው። አትሊስት ከታይፕ ኤ አንድ ትመርጣላችሁ፣ ከታይፕ ቢ 2 ትመርጣላችሁ፣ ወይንም ከታይፕ ኤ 2 ትመርጣላችሁ፣ ከታይፕ ቢ አንድ መምረጥ ትችላላችሁ። አዘርስ ደግሞ ከታይፕ ቢ ሁሉንም መምረጥ ትችላላችሁ። ነገር ግን ምንድነው ታይፕ ኤ በጣም ኮምፒቲቲቭ ስለሆኑ 3ቱንም ከመረጣችሁ አውቶማቲካሊ ዲስኳሊፋይ ትሆናላችሁ ነው። ስለዚህ ይሄኛውንም ቢማይንድ ማለት ነው። ስለዚህ ይሄንን አስቀምጧል። በዩኒቨርሲቲ ትራክ ላይ ስትመጡ ግን መምረጥ የምትችሉት አንድ ዩኒቨርሲቲ ብቻ ነው። ወይ ከታይፕ ኤ ነው ወይ ከታይፕ ቢ ነው የምትመርጡት ማለት ነው። ስለዚህ እኛ ይመስላል አመራረጣችሁን በተመለከተ እዚህ ጋር እንግዲህ ፕሮግራም ኮታ ብሎ አስቀምጧል። እዚህ ጋር ማየት አለባችሁ ደግሞ እስካሁን ሳወራ የነበረው ማለት ነው። ይሄኛው የኤምባሲ ትራክ ላይ ለኢትዮጵያውያኖች የተሰጠው ነው። እዚህ ጋር ወረድ ስትሉ ኢትዮጵያን ትፈልጓታላችሁ። ለኢትዮጵያኖች ምን ተሰጥቷል? እዚህ ጋር 10 ኮታ አለ። ጀነራል ነው። ኦኬ ይሄኛው ሪሰርች ቤዝድ ሳይሆን ጀነራል ብለው ነው ያስቀመጡት። ስለዚህ ለኢትዮጵያ 10 ኮታ አለ። አክቹአሊ ከአፍሪካ ቶፕ ቦታ የተሰጣት ኢትዮጵያ ነች። አንደኛ ላይ በጣም ብዙ ኮታ የተሰጠን ማለት ነው። ሌላ ደግሞ ኤምባሲ ትራክ በዩኒቨርሲቲ ትራክም አለ። በዩኒቨርሲቲ ትራክም እዚህ ጋር ኢትዮጵያ አለች እንደምታዩት አር ሪሰርች ቤዝ ጂኬኤስ እና ጀነራል ብሎ ያስቀመጡታሉ። እዚህ ጋር ስታዩ ኢትዮጵያ 3 ኮታ አለ በጀነራል 10 ደግሞ ኮታ አለ በአርጂኬኤስ። ስለዚህ ይሄ በጣም አሪፍ ነው። በነገራችን ላይ ለሌሎቹ እንደምታዩት አንድ 3 እንደዚህ ነው የተሰጣቸውና የኛ አሪፍ ስለሆነ በደንብ አዘጋጅታችሁ ዶክመንታችሁን አፕላይ ልታደርጉ ሰጀስት አደርጋችኋለሁ። ይሄንን ስኮላርሺፕ ማለት ነው በኤምባሲ በኩል። ሌላው ደግሞ ይሄኛው የኤምባሲውን ሪኳየርመንት እና ሌሎችን ካለፋችሁ የኤምባሲው ትራክ 3 ዩኒቨርሲቲዎችን ስትመርጡ ስለማስመምረጥ ስለምትችሉ ከ3ቱ አንዱ ብትመረጡ ትችላላችሁ ማለት ነው። ስለዚህ እሱን በደንብ ቼክ ማድረግ አለባችሁ ማለት ነው። ሌላ ደግሞ እዚህ ጋር ያስቀመጧቸው የተለያዩ ዩኒቨርሲቲዎች አሉ። እሱን በራሳችሁ አንብቡት። ስለዚህ መጀመሪያ ኮታውን አይተናል። ኤሊጂቢሊቲ ማየት አለብን። ምንድነው የሚያስፈልገው? ትላንት ለመናገር እንደሞከርኩት ናሽናሊቲ በጣም ይጠይቃሉ። እዚህ ጋር
አንደኛ ይሄ አፕሊካንቱ ምንም አይነት የኮሪያ ዜግነት ሊኖረው አይገባም። እንደዚሁም ደግሞ ሌላ ሀገር ዜጋ ብቻ ከኢትዮጵያ ውጭ ዜግነት ሊኖረው አይገባም። እሱን ክሮስ ቼክ ለማድረግ ምን ማቅረብ አለባችሁ? ቤተሰቦቻችሁ ኢትዮጵያዊ መሆናቸውና ከእናንተ ጋር ደግሞ ያላቸውን ሪሌሽን የሚያሳይ ዶክሜንት ማስገባት አለባችሁ። አዘር ላይክ በበርዝ ሰርቲፊኬት ሊሆን ይችላል ወይንም የነሱ ፓስፖርት ሊሆን ይችላል ወይም ደግሞ አሁን ሌላ አዳዲስ መታወቂያዎች እየወጡ ያሉ ስላሉ እንደዚህ አይነት ብቻ ቤተሰቦቻችሁ ጋር ያላችሁን ሪሌሽን የሚያሳይ ዶክሜንት የቤተሰብ ዶክሜንት ማስገባት አለባችሁ ማለት ነው። እዚህ ጋር ምንም አይነት የኮሪያ ናሽናሊቲ የሌለው ነው የሚለው። ሌላ ሌቭል ኦፍ ኤዱኬሽን ኦልሬዲ ጠቅሷል። እኛ ለማስተርስ እና ለዶክትራል ነው አፕላይ የምናደርገው። ያው ማስተርስ አፕላይ የሚያደርግ አፕሊካንት ባችለሩ መጨረስ አለበት። ኦሪጂናል ዲግሪው እጁ ላይ ሊኖር ይገባል። በቴምፖ አፕላይ ማድረግ አይቻልም። ኦልሬዲ ሜንሽን አድርገዋል። ቴምፖራሪ ዲግሪ አፕላይ ማድረግ አይቻልም። ሌላ ደግሞ ማስተርስ አፕላይ ፒኤችዲ አፕላይ የሚያደርግ የማስተርስ ዲግሪውን መጨረስ አለበት ማለት ነው። ሶ ይሄንን ይመስላል ሪኳየርመንቱ የዶክሜንትን በተመለከተ። ሌላ ሲጂፒኤ በተመለከተ ነው። ሲጂፒኤ የተለያዩ ሀገሮች ያው ከመቶ ስኬል የሚይዛሉ፣ ከመቶ ፖይንት ደግሞ ከ4 ከ5 የሚይዛሉ እና የኛ የቱ ጋር ነው? እዚህ ጋር ከተሰጡት ኦፕሽን ውስጥ የሚያሟላ ነው። ያው እኛ ሰርቲፊኬታችን ላይ እዚህ ጋር ሲጂፒኤ ከ4 ነው ብዙ ጊዜ የሚቀመጠው ማለት ነው ስላለ እሱን እዚህኛው ላይ ነው ያለ ነው ማለት ነው እኛ እዚህኛው ካታጎሪ ላይ። ስለዚህ ምን ይላል እዚህ ጋር CGPA must be equal or above 2.64 2.64 CGPA ካላችሁ መመረቂያ ግሬዳችሁ አፕላይ ማድረግ ትችላላችሁ ማለት ነው። ሌላው ኤጅ ሪኳየርመንት ነው። ኤጅ ሪኳየርመንት ያው ከ40 ዓመት እድሜ በታች ያለ አፕሊካንት አፕላይ ማድረግ ይችላል ብለዋል። እሱን ያው ኤሊጂብል ናቸው። ሌላ የላንጉዌጅ ኤቢሊቲ ወይንም ላንጉዌጅ የኮሪያ ቋንቋ የሚችል ካለ እዚህ ጋር የኮሪያ ቋንቋ መሰለኝ እዚህ ጋር ቶፒክ ሚል አለ TOPIK ካላችሁ ማስገባት ትችላላችሁ። ከሌላችሁ ግን ባይኖራችሁ አፕላይ ማድረግ ትችላላችሁ። ምክንያቱም 1 አመት ላንጉዌጅ ስለምትማሩ ምንም ችግር የለውም። ያው አፕሊኬሽን ቤት ዱ ምን ይመስላል ነው የኤምባሲ ትራክ እንዳልኳችሁ ትላንትና ኤምባሲ ትራክ ላይ አፕላይ የምታደርጉት ኦንላይን ነው። ኦንላይን እዚህ ጋር www.studyinkorea የሚል አለ። በሱ ሊንክ ነው አፕላይ የምታደርጉት። አዘርስ ደግሞ የኤምባሲው ፔጅ ላይ የሚያስቀምጡላችኋል። አፕሊኬሽን ግን ተመሳሳይ ነው እነሱ የሚያስቀምጡት ቼክ እንዳደረኩት። ሶ በዚህ ሊንክ ገብታችሁ ነው አፕላይ የምታደርጉት። እንዴት አፕላይ እንደምታደርጉ ሌላ ቪዲዮ ስለምሰራላችሁ ችግር የለውም። ነገር ግን የኤምባሲ ትራክ ኦንላይን ነው አፕላይ የምታደርጉት። የዩኒቨርሲቲ ትራክ ደግሞ በአካል ሄዳችሁ ወይንም ደግሞ በፖስት ነው የሚሉት። ስለኛ ኮንቪኒየንት ለኢትዮጵያውያን ኢትዮጵያ ሆነን በፖስታ ነው። ስለዚህ ያንዳንዱ ዩኒቨርሲቲ ላይ ገብታችሁ ማለትም አፕላይ ለምታደርጉበት ዩኒቨርሲቲ ገብታችሁ ቼክ አድርጋችሁ ዌብሳይታቸው ላይ ገብታችሁ የፖስታል ኮዳቸውን ወስዳችሁ ቀጥታ ትልካላችሁ ማለት ነው። ግን ዶክሜንቶቹ ምን ያስፈልጋሉ የሚሉትን ቀድሞ ማየት አለ። የሚሞሉ ፎርሞች አሉ፣ የሚሞሉ ነገሮች አሉ፣ የሚላኩ ዶክሜንቶች አሉ። ኦልሬዲ አስቀምጦላችኋል እዚህ ጋይድ ላይ ነው አለ። ሶ እነሱን አይታችሁ አሽጋችሁ መላክ ነው የሚሆነው ማለት ነው። ሌላ ግን የኤምባሲ ትራክ ላይ ወይስ የዩኒቨርሲቲ ትራክ ላይ ነው አፕላይ ማድረግ ያለብን የትኛው ዘ ቤስት ነው የሚልም ጥያቄ ተጠይቄ ነበር ኮሜንት ላይ። የትኛው ነው ቤስት እንደዚሁ ጀነራሊ ስናየው አንደኛ በብዛት 10 ኮታ ያለው ኤምባሲ ላይ ነው። ሁለቱም ላይ ዩኒቨርሲቲ ትራክ ላይ 13 ኤምባሲ ላይ ደግሞ 10 ኮታቸው ኦልሞስት ተመሳሳይ ነው። ነገር ግን ኤምባሲ ትራክ ላይ አትሊስት 3 ዩኒቨርሲቲ የመምረጥ ቻንስ አላችሁ። ዴን ደግሞ ኮምፒቲሽኑ ከራሱ ከኢትዮጵያኖች ጋር ነው የሚሆነው ማለት። ስለዚህ ሁላችሁም የዩኒቨርሲቲውን ትራክ መሞከር አለባችሁ፣ የኤምባሲውን ትራክ መሞከር አለባችሁ። ምክንያቱም ኤምባሲ ትራክ ላይ አፕላይ ስታደርጉ 3 ዩኒቨርሲቲ ትመጣላችሁ። ከ3ቱ አትሊስት አንዱ ሊመርጣችሁ ይችላል። የኤምባሲው ጋር ያለውን ሪኳየርመንት ካለፋችሁ ኢንተርቪውን ካለፋችሁ በኋላ ያለው ማለት ነው። ከዛ ግን ሁለቱም ላይ አፕላይ የምታደርጉበት ፕሮባቢሊቲ አለ። እዚህ ጋር ፕሊዝ አዳምጥኝ በደም። ሁለቱም ላይ አፕላይ ማድረግ አይቻልም በአንድ ጊዜ። ነገር ግን ዴድላይኑን ቼክ ስታደርጉት የኤምባሲ ትራክ ላይ ዴድላይኑ ከ12 ፌብሩዋሪ 12 እስከ ፌብሩዋሪ 25 ድረስ ነው። ከዛ በኋላ ኢቫሉዌሽን ይጀመራል ማለት ነው። ኢቫሉዌሽን ይጀመርና የመጀመሪያ ራውንድ ውጤት የሚያሳውቋችሁ
ማለቴ መጀመሪያው ሴሌክት ሆናችሁ ቀጥታ ኤምባሲ ለኢንተርቪው ይጠራችኋል። ለኤምባሲ ኢንተርቪው የምትጠሩት በኢትዮጵያ ኤምባሲ ባስቀመጡት ኢትዮጵያ ያለው የኮሪያ ኤምባሲ ዌብሳይታቸው ላይ እንዳስቀመጠው ማርች 17 ማርች 5 ላይ ለኢንተርቪው ይጠራሉ። የፈርስት ራውንድ ማለት ነው ኢንተርቪው አለ። ጀነራል ግን ውጤት ከኢንተርቪው በኋላ የሚያሳውቁት በ17 ነው ማርች 17። ማርች 5 ላይ ኢንተርቪው ያልተጠራችሁ አፕሊካንቶች አላለፋችሁም ማለት ነው። ስለዚህ አዛት ታይም አላለፋችሁም ማለት ኦሬዲ ዲስኳሊፋይ ሆናችኋል ማለት ነው። ለዩኒቨርሲቲ በዛ ታይም አፕላይ ማድረግ ትችላላችሁ። አሁንም ለኢንተርቪው ተጠርታችሁ ከኢንተርቪውም የምትወድቁ አፕሊካንቶች በማርች 17 ያሳውቋችኋል። ማርች 17 ኢንተርቪው አድርጋችሁ ማለት በአምስት ኢንተርቪው ሴሌክት የተደረጋችሁ ታውቃላችሁ ማርች 5። ማርች 17 ደግሞ የኢንተርቪው ውጤት ታውቃላችሁ ለኢንተርቪው ያለፋችሁ ማለት ነው። ሶ ለኢንተርቪው ደግሞ ያላለፋችሁ ማርች 17 ማለት ነው። ዴን ከማርች 17 በኋላ ካልተጠራችሁ ውጤት ካላወቃችሁ ለዩኒቨርሲቲ ትራክ አፕላይ ታደርጋላችሁ። ምክንያቱም የዩኒቨርሲቲው ትራክ ከዚህ ወር ከፌብሩዋሪ ጀምሮ እስከ አፕሪል ድረስ ስለሚቆይ ማለት ነው። ስቲል ጊዜ አላችሁ። ስለዚህ በዚህ አይነት መንገድ ሁለቱንም መሞከር ትችላላችሁ። ነገር ግን ለኢንተርቪው ያለፋችሁ ወደ ሌላ ስለሚሸጋገር ብዙ ስቴፖች አሉት። እሱን ገብታችሁ ማየት ትችላላችሁ። ወደዛ ማለት ኢንተርቪውን ያለፋችሁ ግን ኦሬዲ ኔክስት ያለውን ፕሮሰስ ስለምትቀጥሉ አፕላይ ማድረግ አትችሉም ማለት ነው በዩኒቨርሲቲ ትራክ። ስለዚህ ዱፕሊኬሽን እንዳይኖር መጠንቀቅ አለባችሁ። ምክንያቱም ሁለቱም ላይ አፕላይ አድርጋችሁ ከተገኛችሁ ሪቮክ ይደረጋል። እዚህ ጋር ጠቅሶታል በነገራችሁ ላይ ዱፕሊኬሽን ሰብሚሽን የሚላለ እዚህ ጋር ኤምባሲ ትራክ ካንዲዴት ይላል who passed the first round of selection cannot apply through university track ይላል። የፈርስት ራውንድ ሴሌክሽን ያለፈ ያ ማለት በእኛ ኤምባሲ በወጣው ማስታወቂያ መሰረት ኢንተርቪው ያለፈ ማርች 17 ላይ ነው ማለት ነው። ከዛ በኋላ ያለፋችሁ ዩኒቨርሲቲ ትራክ ላይ አታቀርቡም። ነገር ግን ለኢንተርቪው ሴሌክት ያልተደረጋችሁ ስቲል አፕላይ ማድረግ ትችላላችሁ ማለት ነው። ሌላ እዚህ ጋር ማየት ያለባችሁ 3 ዩኒቨርሲቲ መረጣችሁ ማለት ከ3ቱም ዩኒቨርሲቲ የተለያየ ዲፓርትመንት ትመርጣላችሁ ማለት አይደለም። ይሄንንም ኖት እያያዛችሁ ቢሆን ደስ ይለኛል። በነገራችሁ ላይ ስህተት እንዳሰሩ ኤምባሲ ትራክ ላይ አፕላይ በመታደርጉ ሰዓት 3 ዩኒቨርሲቲ ትመርጣላችሁ። ሶስቱም ዩኒቨርሲቲ ላይ አንድ አይነት ፕሮግራም ነው የምትመርጡት። ለምሳሌ ኮምፒውተር ኢንጂነሪንግ ኮና አንድ አፕሊካንት አፕላይ ማድረግ የፈለገው ሶስቱም ላይ ኮምፒውተር ኢንጂነሪንግ ነው የምትመርጡት ማለት ነው እንጂ የተለያየ ዲፓርትመንት መምረጥ አትችሉም። ዩኒቨርሲቲም ትራክ ላይ እንደዛው አንድ ዲፓርትመንት አንድ ዩኒቨርሲቲ ላይ ነው የምትመርጡት። አንድ ፕሮግራም አንድ ዩኒቨርሲቲ ላይ ነው መምረጥ የምትችሉት የዩኒቨርሲቲው ትራክ ላይ ማለት ነው። ስለዚህ ይሄንን ፖይንት በደንብ ማየት አለባችሁ ማለት ነው። ሌላ ዶክመንት አሁን የመጨረሻው እንደሚሆነው ዶክመንት ምንድነው የሚያስፈልገው ነው። የሚያስፈልገው ዶክመንት ምንድነው ነው? ሪኳየርድ ዶክመንት እና ኦፕሽናል ዶክመንቶች አሉ። እነሱን እናያለን። ለምሳሌ እዚህ ጋር ማስተር ኤምኤስ እዚህ ጋር ያለው ማስተርስ ነው። ከዛ እዚህ ጋር ሁለተኛው ዶክትራል አለ ማለት ነው። ሶ ዶክመንት የመጀመሪያው አፕሊኬሽን ፎርም አለ እንደውም ቴሌግራም ገጽ ላይም ፖስት አድርጌላችኋለሁ። የሆነ ፎርም አለ። ለሱም ቪዲዮ ሰራላችኋለሁ እሱ ፎርም እንዴት እንደምትሞሉ። ስለዚህ እሱን ፎርም ትሞላላችሁ፣ ትፈርማላችሁ። እሱ ያስፈልጋል። ዴን ፐርሰናል ስቴትመንት ትሞላላችሁ። ሪኳየርድ ናቸው እነዚህ ግዴታ ናቸው። እዚህ ጋር ሪኳየርድ ካለ ግዴታ ነው ማለት ነው። ዴን ስተዲ ፕላንም ግዴታ ነው እዚህ ጋር። ፎርም ሪሰርች ፕሮፖዛል ኦንሊ አፕሊካብል ፎር ሪሰርች ፕሮግራም አፕሊካንት ይላል። ይሄ ለማስተርስ እና ለዶክትራል አይሆንም። ምክንያቱም ሪሰርች ፕሮፖዛል ለነሱ ነው የሚያስፈልገው፣ አያስፈልጋችሁም። አንድ ሌተር ኦፍ ሪኮመንዴሽን ያስፈልጋል። ምን ብለው ጽፏል? ይሄ ሌተር ኦፍ ሪኮመንዴሽን ይሄንን ኖት ያዙ። ሌተር ኦፍ ሪኮመንዴሽን ከአድቫይዘራችሁ ወይንም ከዲፓርትመንት ሄድ ከናንተ ጋር የአካዳሚካል ሪሌሽንሺፕ ካለው ሰው ጋር ብታጽፉ ጥሩ ነው። አንደኛ ላይ ያስቀመጡት ከአድቫይዘራችሁ ቢሆን ይመረጣል። ነገር ግን መች ነው የተጻፈው? ይህ አመት አፕላይ በመታደርጉበት አመት። አሁን ለምሳሌ 2026 ከሆነ በ2026 የተጻፈ መሆን አለበት፣ የቆየ መሆን የለበትም። ስለዚህ እንደ አዲስ ሪኮመንዴሽን ሌተር ማጻፍ አለባችሁ የቆየ ከሆነ ማለት ነው። ሌላ ይሄ ስድስተኛውም ለእናንተ አያስፈልግም። ኢንቪቴሽን ለፖስት ዶክተራል አፕሊካንት ስለሆነ ዶክመንት አለ። ይሄ ኮሪያን ላንጉዌጅ ካላችሁ ማስገባት ትችላላችሁ፣ ከዚህ በፊት የተማራችሁት ማለት ነው። ሌላ አግሪመንትም አለ። አግሪመንት አለ ኦሬዲ ከአፕሊኬሽን ፎርሙ ጋር አግሪመንት አለ። እሷን አግሪመንት ፈርማችሁ ታስገባላችሁ። ወደ መጨረሻ ላይ ያሳያችኋለሁ። ሪኳየርድ ነው ይሄኛው።
ሌላ ፎርም 9 ላይ የተቀመጠ ፐርሰናል ሜዲካል አሰስመንት አለ። ይሄኛው ነገር የሜዲካል አሰስመንቱ ጥያቄ ይጠይቋችኋል እሱን ቲክ ማድረግ ነው እንጂ ሄዳችሁ ሆስፒታል ቼክ አፕ መሰራት የለባችሁም። ለአፕሊኬሽን ቪዛ ለማግኘት ስትሉ ነው ሄዳችሁ ጤና ቼክ የምትደረጉት። ግን አሁን የተሰጠ ጥያቄ ኩዌሽነሪዎች አሉ፣ የሆነ ፎርም አለ። እሱን ፎርም ሞልታችሁ ማስገባት ብቻ ነው ማለት ነው። ሌላ ደግሞ ሌላ ፎርም 10 አለች። እሷም የምትሞላ ፎርም ነች። እሷም ሞልታችሁ ታስገባላችሁ። የተያዙ ፎርሞች አሉ። እነዚህ ሪኳየርድ ዶክመንቶች ናቸው ማለት ነው። ሰርቲፊኬቶች ናቸው። ሰርቲፊኬት አፕሊካንት ፓረንት ኦር ፕሩፍ ኦፍ ሲቲዝንሺፕ አለ። ቤተሰቦቻችሁን የሚያሳይ የቤተሰቦቻችሁን ሲቲዝንሺፕ የሚያሳይ ዶክሜንት ፓስፖርት ሊሆን ይችላል፣ የበርዝ ሰርቲፊኬት ሊሆን ይችላል። እነሱን ማስገባት አለባችሁ ለቤተሰቦቻችሁ። ባችለር ከሆናችሁ ለማስተርስ ደግሞ ባችለር ግራጁዌሽን ሰርቲፊኬት ኦር ዲፕሎማችሁን ማስገባት አለባችሁ። ትራንስክሪፕት ማስገባት አለባችሁ። እንደዚሁም ለፒኤችዲ አፕላይ የምታደርጉ ከሆነ ማስተርስ ግራጁዌሽን ሰርቲፊኬታችሁንና ዲግሪ ትራንስክሪፕታችሁን ማስገባት አለባችሁ ማለት ነው። እነዚህ ሪኳየርድ ዶክሜንቶች ናቸው። ቤተሰቦቻችሁ ኢትዮጵያ በኮሪያ ጦርነት በጣም ብዙ ተሳትፎ አድርጋለች ያደረጉ ፓረንቶች እስካሁን ድረስ ቤተሰቦቻችሁ ያሏችሁ ሰዎች ልትኖሩ ይችላላችሁ። ቤተሰቦቻችሁ ግራንድ ፓረንትስ ማለት ነው። አያቶቻችሁን እንደዚህ የተሳተፉ ካለ ቤተሰብ እንደዛ ካላችሁ ያንን ሰርቲፊኬት ብታስገቡ በጣም ጥሩ ነው። እዚህ ጋር ፕሩፍ ኦፍ ኮሪያን ዋር ላይ ፓርቲሲፔት ያደረገ ፕሩፍ ማስረጃ ካስገባችሁ 10% አለው። በነገራችሁ ላይ ይሄኛው 18 ላይ ያለው ነው፣ ኦፕሽናል ነው፣ ግን ብታስገቡ ለእናንተ ጥሩ ነው። በጣም ብዙ ኢትዮጵያውያን እዚህ ጦርነት ላይ ስለተሳተፉ ማለት ነው። ስለዚህ ይሄንን ይመስላል። እነዚህ ሰርቲፊኬትን በተመለከተ ሌሎች ኦፕሽናል ዶክሜንቶች አሉ። ሰርቲፊኬቶች ፓስፖርት ካላችሁ ማስገባት ባይዘው ፓስፖርት ግዴታ አይደለም። ለዚህ አፕሊኬሽን እንደ ኦፕሽናል ነው ያስቀመጡት። ዩኒቨርሲቲ ትራክ ላይ ይሄኛው ለኤምባሲ ትራክ ነው። በነገራችሁ ላይ አሁን ያየነው ለኤምባሲ ትራክ ነው። ዩኒቨርሲቲ ትራክ ላይ የሚያስፈልጉት ዶክመንቶች ኦልሞስት ተመሳሳይ ናቸው። እዚህ ጋር ምንም የሚለያቸው ነገር የለም። አፕሊኬሽን ፎርሙ፣ ፐርሰናል ስቴትመንት፣ ስተዲ ፕላን እንደዚሁም ደግሞ ሌተር ኦፍ ሪኮመንዴሽን ያስፈልጋል። ይሄ ኮሪያን ላንጉዌጅ ብቻ ተመሳሳይ ነው ከሁሉም እስካሁን ካየነው ጋር ከዛኛው ጋር ተመሳሳይ ነው። ሁሉም ተመሳሳይ ናቸው በኤምባሲው ዩኒቨርሲቲ በኩልም በመታስገቡ ሰዓት ዶክመንቶች ማለት ነው። ስለዚህ እነዚህ ዶክመንት ሪኳየርመንትን በተመለከተ እነዚህ ዶክመንቶች ያስፈልጓችኋል። ከዛ እዚህ ጋር ያስቀመጧቸው ዶክመንት ሪኳየርመንት እንዴት ማሟላት እንዳለባችሁና ነው። እነዚህ ዶክመንት ሪኳየርመንትስ ብሎ ያስቀመጧችኋሉ። በእያንዳንዱ ኢቫሉዌሽን ስቴጅ አለ። ለምሳሌ ራውንድ 1 ራውንድ 2 ራውንድ 3 ያለ ይሄዳል። በተለይ የኤምባሲ ትራክ ማለት ነውና እያንዳንዱ ስቴጅ ላይ ምን ማስገባት አለባችሁ የሚለው ነው ያለው። ይሄንን ለእናንተ ልተው በደንብ አንብቡት። ያስቀመጣችኋቸው ዶክመንቶች በእያንዳንዱ ስቴጅ የሚገቡ ሊኖሩ ይችላሉና ሰከንድ ራውንድ ላይ ሰርድ ራውንድ ላይ የብላ ያስቀመጧችኋል። እነሱን በደንብ ታያችኋላችሁ። ሌላ አውተንቲኬት ማድረግ ሊያስፈልጋችሁ ይችላል። የኮሪያ ኤምባሲ ወይንም ውጭ ጉዳይ ሄዳችሁ ዶክመንታችሁን አውተንቲኬት ማስደረግ ግዴታ ነው የሚል ነገር አይቻለሁ። እሱንም በደንብ እዩት። ግዴታ ነው አይደለም የሚለው። ሌላ ደግሞ ጥያቄ ካላችሁ ያልገባችሁ ነገር ካለ ያስቀመጡት ስልክ ቁጥር ስላለ እዛ ላይ ደውላችሁ ወይንም ኢሜል አድርጋችሁ ጥያቄዎቻችሁን መጠየቅ ትችላላችሁ። በነገራችሁ ላይ ነገር ግን ሁሉም ነገር እዚህ አለ። ለምሳሌ የፋሚሊ ሲቲዝንሺፕ እዚህ ጋር በተመለከተና ሪሌሽንሺፕ ምን አይነት ዶክመንት ማቅረብ አለባችሁ። ለምሳሌ እዚህ ጋር በርዝ ሰርቲፊኬት ፋሚሊ ሬጂስተርድ ያደረጉት ለገቨርንመንት ሬጂስተር ያደረጉት ነገር ካለ ምናምን ብለው ያስቀመጡት ነገር አለ። ኦፊሻል ላይክ ያስቀመጡት ነገር አለ። ዋት ኢፍ አንድ ሰው ቤተሰቦቹ ከሞቱ ወይንም ከተፋቱ ምናምን ብለውም እዚህ ጋር ያስቀመጧቸው ነገር አለ። ለምሳሌ ቤተሰቦቹ ከሞቱ የሞት ዴት ሰርቲፊኬት ማስገባት አለበት። ዳይቮርስ ካረጉ ደግሞ ዲቮርስ ያደረገ ካለ እነሱ ደግሞ የዲቮርስ ሰርቲፊኬት ማስገባት አለበት። የፍቺ ሰርቲፊኬት ማስገባት አለበት ማለት ነው። እንደዚህ አይነት ነገሮችን በደንብ አስቀምጠዋል። በጣም ጊዜ ስለሚወስድ ዲቴሉን አናይም፣ ለእናንተ ልተው ይሄንን። ሌላ ሴሌክሽን ፕሮሰሱ እያንዳንዱን ነገር እዚህ አስቀምጠዋል ማለት ነው። ከየት ወዴት እንደሚሄድ ፈርስት ራውንድ ማለት ሰከንድ ራውንድ ማለት የት ነው የሚለውንም እዚህ ጋር አስቀምጠዋል ማለት ነው።
ለምሳሌ የኤምባሲ ትራክ ላይ ሴሌክሽን ፕሮሰሱ ወይንም ታይም ላይኑ እዚህ ጋር አስቀምጠዋል። ኦንላይን አፕሊኬሽን ዴድላይኑ ፌብሩዋሪ 25 ያልቃል። ኢቫሉዌሽን ሪዛልት ማርች 16 ያልቃል። በዛ ታይም የኤምባሲ ትራክ ላይ ምንም አይነት ታልተጠራችሁ ወይንም ፌል ታደርጋችሁ ቀጥታ ሄዳችሁ ዩኒቨርሲቲ ትራክ ላይ አፕላይ ታደርጋላችሁ። ምክንያቱም አፕሊኬሽኑ ከፌብሩዋሪ እስከ ኤፕሪል ድረስ ስለሆነ ማለት ነው። የዩኒቨርሲቲ ትራክ ግን ስቲል ዩኒቨርሲቲዎች ላይ ሄዳችሁ ደግሞ ቼክ ማድረግ አለባችሁ ማለት ነው። ስለዚህ እነዚህ ነገሮች በደንብ ያዋቸው አፕሊኬሽን ታይም ላይን በጣም ቴክኒካል ለመሆንና እያንዳንዱ ታይም ላይን ላይ ምን ይታያል የሚለውን ደግሞ እዚህ ጋር በደንብ አድርገው አስቀምጠውላችኋል። ስለዚህ ፕሊዝ በደንብ ያዋቸው። እንዳልኳችሁ በጣም ብዙ ስለሆነ ሁሉንም ላነባችንም ፋይናል አናውንስመንት ምን ይመስላል ምናምን የሚለውን አስቀምጠዋል ማለት ነው። ስለዚህ ጥያቄዎች ካሏችሁ ምን ካሏችሁ እዚህ ጋር ኢትዮጵያ ፈልጋችሁ ለምሳሌ እዚህ ጋር ኢትዮጵያ አለችና ኤምባሲ ስልክ ቁጥር አለላችሁ እንደዚሁም ደግሞ ኢሜል አላላችሁና አስፈላጊ ኢንፎርሜሽኑን በዚህ ኢሜል እንደዚሁም ደግሞ በፎንም ደውላችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን ይመስላል ይሄ ዶክመንት በተመለከተ አይ ሆፕ ዲቴሉን ታይታላችሁ ብዬ አስባለሁ። ሌላ ደግሞ ካነበባችሁ እናንተ እስኪ አንብባችሁ ደግሞ በዚህ ቪዲዮ ኮሜንት ሴክሽን ስር ምን ታደርጋላችሁ አዳዲስ ነገሮች ካሉ እኔ ያልገለጽኳቸው ካሉ አዲስ ነገር ይጠቅማል የምትሉት ኮሜንት ሴክሽን ላይ አስቀምጡ ማለት ነው። ኮሜንትን እየተደራረገ ከኮሜንትም እርስ በርስ ሼር መደራረግ እንችላለን። ከዚህ በፊትም ደግሞ ኮሪያ ግሎባል ኮሪያ ስኮላርሺፕን አፕላይ አድርጋችሁ አሁን እየተማራችሁም ያላችሁ ተጨማሪ መረጃዎችን እኔ ከሰጠሁት ተጨማሪ መስጠት ትችላላችሁ። እንደዚሁም ደግሞ ኢንፎርሜሽን አዳዲስ ያላችሁ ልጆች ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ኢንፎርሜሽን ሼር መደራረግ እንችላለን። እዚህ ጋር የምታዩት የኢትዮጵያ ውስጥ ያለው የኮሪያ ኤምባሲ ያወጣው ኖቲስ ነው። ለ2026 ግሎባል ኮሪያን ስኮላርሺፕ ብለው አውጥቶታል ኦሬዲ እዚህ ጋር ማለት ነውና እዚህ ጋር ፋይሎች አስቀምጧል ጋይድላይን እንደዚሁም ደግሞ ሪፈረንስ ኦንሊ ብለው ያስቀመጡት ፎርሞች አሉ። እነዚህን ፎርሞች በደንብ ታያዋቸዋላችሁ እንዴት አፕላይ እንደምታደርጉ ምናምን ማለት ነው። ለምሳሌ እዚህ ጋር ያለውን ፎርም ዳውንሎድ ብናረጋው እዚህ ጋር ፎርሙን ዳውንሎድ ስናረጋው እዚህ ጋር ቼክ ሊስት አለ የአፕሊኬሽኑ ቼክ ሊስት ማለት ነው። እነኝነት ቅድም ያየናቸው ፎርም 8 ፎርም 9 እያልን ያየናችሁ አሉ። በተጨማሪ ደግሞ ሪኮመንዴሽን በራሳችሁ ፎርማት አይደለም ታጽፉት እዚህ ጋር ያስቀመጡት የራሳቸው ፎርማት አለ ማለት ነው። ከዚህ ትወስዳላችሁ። ይሄ አጠቃላይ ፎርሙ ነው። ከዛ በፊት ግን እንድታዩ የፈለኩት ያ ሪኮመንዴሽን ሌተር ነው። ለምሳሌ እዚህ ጋር ፎርም 5 ላይ ሪኮመንዴሽን ሌተር እንድታስገቡ ተጠይቃችኋል። ምንድነው የምታደርጉት? ያው ሪኮመንዴሽን ሌተር ከዲፓርትመንት ኃላፊ ከሪሰርች አድቫይዘር ወይ ከመምህራችሁ ነው የምታጽፉት ማለት ነው። ሶ ግን ስታጽፉ በራስ አይደለም የምትጽፉት እዚህ ጋር የራሳችሁን ኢንፎርሜሽን ሞልታችሁ ትልኩልታላችሁ በዚህ በራሳቸው ፎርም ማለት ነው። የራሳችሁ ኢንፎርሜሽን ማለት ስማችሁን ለምን ፕሮግራም አፕላይ እንዳደረጋችሁ ለምሳሌ እዚህ ጋር ማስተርስ ቢኤቲክ አድርጌው ነበረ ዶክተራል ከሆነ ዶክተራል የሚለውን ቲክ ታደርጋላችሁ ማስተርስ ከሆነ ማስተርስ እሱን ቲክ ታደርጋላችሁ። ለየትኛው ሜጀር አፕላይ እንዳደረጋችሁ አንድ ሜጀር ብቻ ነው መምረጥ የምትችሉት እሱን ትሞላላችሁ እዚህ ጋር እሱ ምን ሪኮመንድ እንደሚያደርግ የናንተ ምን ፓርት ሪኮመንድ እንደሚያደርግ እዚህ ጋር ገለጻ አድርገውለታል። ለምሳሌ ability to work independently or in a team የሚላለ የናንተ ኢንተሊጀንሲ and attitudeአችሁን ፖቴንሻላችሁን ፊውቸር ኮንትሪቢዩሽናችሁን ካልቸራል አዳፕቴሽናችሁን እና እንደዚህ የመሳሰሉት ነገሮች እንዲጽፍ አስቀምጧል። በኮሪያኛ ወይም በእንግሊዘኛ ጠይቀውታል ማለት ነው። ሪኮመንድ የሚያደርጋችሁ ሰው እዚህ ጋር ስሙን ይጽፋል የት ዩኒቨርሲቲ እንዳለ ታይትሉ ኢሜይሉን ፎን ነምበሩን ይጽፍና እዚህ ጋር ሪኮመንዴሽኑን በጽሁፍ ያስቀምጣል ከላይ ያሉትን አስቀምጦ ማለት ነው። ስለዚህ ለሱ ኢሜል አድርጋችሁለት ይሄንን ፎርም 5 እንዳለ ፎርሙን ነው የምትልኩለት ማለት ነው። ይሄንኛውን ፎርም እንዳለ ትልኩለትና እዚህ ጋር ያለውን ሪኮመንዴሽን ይጽፋል ማለት ነው። ለዛ ነው አሁን ላይ የተጻፈ መሆን አለበት ያሉት። እዚህ ጋር ዴቱ በዚህ አመት የተጻፈ መሆን አለበት። ሲግኒቸር እዚህ ጋር ማስቀመጥ አለበት የሰውየው። አግሪመንት ብለን ነበር ቅድም አግሪመንት አለ ይሄ ፎርም 8 የተባለው ይሄኛውን ፎርም እዚህ ጋር ቲክ እያደረጋችሁ አግሪመንቱን መጨረሻ ላይ አግሪ ትሉና ይሄኛውን ፎርም ታስገባላችሁ ትለዩታላችሁ ፎርሙን ማለት ነው።
ሌላው ሜዲካል አሰስመንት በያችሁ ነበር እዚህ ጋር ፕሮፖዛል ሜዲካል ፐርሰናል ሜዲካል አሰስመንት እዚህ ጋር ሆስፒታል መሄድ አይጠበቅባችሁም እዚህ ጋር የምትጠይቋቸው ጥያቄዎች አሉ ለምሳሌ እዚህ ጋር do you have allergy do you have የተለያዩ በሽታ አይነቶች ተጠቅሷል እዚህ ጋር yes or no ያላችሁ መጻፍ ነው ማለት ነው if yes please explain የሚላል ግን ያው no no ነው የምትሉት የጤና ሁኔታችሁን ማለት ነው then ይሄንን ታስገባላችሁ ሆስፒታል መሄድ አይጠበቅባችሁም እዚህ ጋር ፎርም 10 ማለች እቺንም ሞልታችሁ ታስገባላችሁ ስለዚህ ፎርሞቹ እዚሁ አሉላችሁ ማለት ነው የተጠየቁት ፎርም እንደ required document ተብሎ የተጠየቁ ፎርማቶች ናቸው ስለዚህ ከዚህ ወስዳችሁ ነው እነዚህ ፎርሞች ለብቻቸው አውጥታችሁ ፈርማችሁ የምታስገቡት ሌላው ይሄንን አፕሊኬሽን ሙሉ ፎርሙን እንዴት እንደምንሞላ እንጽፋለን ምክንያቱም ሪሰርች ፕሮፖዛል ያስፈልጋቸዋል እናያዋለን በሌላ ቪዲዮ ምክንያቱም አሁን ቪዲዮ ስለሚረዝምብን ነው ማለት ነው እዚህ ኦሬዲ ቅድም ያየነውን እዚህ ጋር አስቀምጦላችኋል በኤምባሲ ትራክ 10 ቦታ እንዳለ አስቀምጦላችኋል በዩኒቨርሲቲ ትራክ ደግሞ 13 ቦታ ነው ያለው 3ቱ ብያችኋለሁ ለሌላ 13 ቦታ እንዳለ ነው so እዚህ ጋር ብለዋቸዋል በዩኒቨርሲቲ ትራክ አፕላይ የምታደርጉ ዳይሬክትሊ ለዩኒቨርሲቲው አፕላይ አድርጉ ይላል ኤምባሲ 10 ትራክ ነው ያለው so እዚህ ጋር ማስተርስ እና ዶክተራል ብቻ ነው አፕላይ የምታደርጉት ማለት ይሄ የኢትዮጵያ ኤምባሲ ላይ ያለው ገጻቸው ላይ ያለው ነው field of study and eligibility ብለው አስቀምጠዋል እዚህ ጋር ያለውን እንግዲህ ገብታችሁ ማየት ነው ስትሄዱ first round document screening result March 5 ነው የሚያሳውቁት በ2026 first round document screening በኤምባሲ በኩል ይሄ የኢትዮጵያ ኤምባሲ ነው ከዛ ፈርስ 17 ማርች ይሆናል ማለት ነው ስለዚህ ማርች 5 ላይ ካልተጠራችሁ ኦሬዲ ፌል አድርጋችኋል ማለት ነው ፌል ካደረጋችሁ ቀጥታ በዩኒቨርሲቲ በኩል አፕላይ ማድረግ ትችላላችሁ ማለት ነው ሌላ ኢምፖርታንት ኖቲስ ብለው እዚህ ጋር ያስቀምጧቸዋል ጋይድላይኑን በደንብ ማየት እንዳለባችሁ ከዌብሳይታቸው እዚህ ጋር አስቀምጠውላችኋል እና አፕላይ በመታደርጉ ሰዓት የምትፈጥሯት እያንዳንዷ ስህተት በራሳችሁ ሪስፖንሲቢሊቲ መውሰድ እንዳለባችሁ አስቀምጠዋል እያንዳንዱ ነገርና ቀድማችሁ አፕላይ ማድረግ ደግሞ ጥሩ እንደሆነ ነው ያስቀመጡት ስለዚህ ቀድማችሁ አፕላይ ለማድረግ ብትሞክሩ ጥሩ ነው ማለት ነው ስለዚህ ይሄንን ይመስላል ዶክመንቶቻችሁን እዚህ ጋር በተቀመጠው ጋይድላይን እና ኤምባሲው ባወጣው ጋይድላይን በደንብ እዩትና then application process-ና ተጨማሪ መረጃ ደግሞ ሌላ ቪዲዮ ሰራላችኋለሁ ፕሊዝ ይሄንን ቪዲዮ ሼር አድርጉ ለሌላ ሰው ይሄንን ስኮላርሺፕ እንዲሞክር ለሌላ አፕላይ አድርጉ አንደኛ አፕሊኬሽን ፊ የለውም ሁለተኛ ደግሞ አይኤልቲኤስ የማይጠይቅም ስለዚህ ያስቸግራችኋል ብዬ ማስበው ምናልባት ውጭ ጉዳይ ሄዳችሁ ዶክመንታችሁን አውተንቲኬት ማስደረግ አለባችሁ እሱንም ደግሞ ኤምባሲው ጋር ለኤምባሲው ጠይቃችሁ ቼክ ማድረግ ትችላላችሁ በጣም አስፈላጊ ነው አይደለም የሚለውንም ቼክ ማድረግ አለባችሁ ማለት ነው እሱን ነገር ከዛ ውጪ ግን ባላችሁ እጃችሁ ላይ ባለው ዶክመንት ኦሪጂናል ዶክመንት ካላችሁ ይሄን ስኮላርሺፕ አፕላይ ማድረግ ትችላላችሁ ማለት ነው ተጨማሪ መረጃ በሚቀጥለው ቪዲዮ ይዤላችሁ መጣለሁ በሌላ ቪዲዮ እስከምንገናኝ ባይ ባይ